የኢትዮጵያ ሀገራዊ ምክክር ጉባኤ መካሄዱን የቀጠለ ሲሆን ተሳታፊዎች በዛሬው ዕለት በተመደቡባቸው ቡድኖች ሲመክሩ ውለዋል። ከትላንት በስቲያ ከፖለቲካ ፓርቲዎች የቡድን አመዳደብ ጋር በተያያዘ ተፈጥሮ የነበረው ችግርም ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር በመሆን መፈታቱን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ለኢቢኤስ ቴሌቪዥን አስታውቋል። ኤርሚያስ በጋሻው ጉዳዩን በዝርዝር ተመልክቶታል። የኢትዮጵያ ሀገራዊ ምክክር ጉባኤ ከተጀመረ 6ኛ ቀኑን ይዟል። ከመክፈቻው መርሃ ግብር በመቀጠል የግንዛቤ መድረኮች ተካሂደው ትናንትናና ዛሬ ደግሞ 4000ዎቹ ተሳታፊዎች በአነስተኛ ቡድኖች በመሆን በየተመደቡባቸው አጀንዳዎች ላይ እየመከሩ ይገኛሉ። የኢትዮጵያ ሀገራዊ ምክክር ሂደት በሌሎች ሀገሮች ከተካሄዱ የምክክር ሂደቶች በተለየ የህዝብ ምክክር እንደሆነ ይነገርለታል። ልሂቃኑም ግን ከሂደቱ አልቀሩም። ፖለቲካ ፓርቲዎች ከምክክር ጉባኤው ተሳታፊ ልሂቃን መካከል ይገኙበታል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለን ዝግጅት ክፍላችን አነጋግሯቸዋል። የፓርቲዎች ተሳትፎ ምን እንደሚመስል ሲነግሩን ከዚህ ቀደም ከሂደቱ ራሳቸውን አግልለው የነበሩና አሁን ወደ ሂደቱ የመጡ ፓርቲዎችን ጉዳይ አንስተንላቸዋል። ኦልሞስት 3 ፓርቲዎች አሉ። አሁንም ሌሎቹም ይመጣሉ። ሌሎችም ጥሪ አቅርበናል። እነዚህም እንዲሳተፉ አድርገናል። አሁንም ይመጣሉ የሚል ተስፋ ነው ያለን። 1 2 3 4 ፓርቲዎች የቀሩ አሉ። እነሱም ቢሆን ይመጣሉ። ግን አብዛኛው የፖለቲካ ፓርቲዎች የዚህ ከ60 በላይ የሆኑ የፖለቲካ ፓርቲዎች ተሳታፊ ሆነዋል። እንግዲህ ይሄ ትልቅ ድል ነው። ከዚህ በላይ ደግሞ የፖለቲካ ገበያ የለም። አንድ ፖለቲከኛ ትልቅ የፖለቲካ ገበያ የምትለው መላ ኢትዮጵያ ውስጥ የራስን ሀሳብ መሸጥ ነው። ከትናንት በስቲያ ጉባኤው ባደረጃጀቱ መሰረት ወደ አነስተኛ ቡድኖች ውይይቶች ለመግባት ምደባ በተደረገበት ጊዜ በፓርቲዎች ዘንድ ቅሬታ የፈጠረ ነገር ነበር። ችግሩ የአንድ ፓርቲ አባላት በአንድ አጀንዳ ላይ ብቻ የተመደቡበት ሁኔታ ነበር። የጋራ ምክር ቤቱ ሰብሳቢና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የሥራ አስፈጻሚ አባልና የጉባኤው ተሳታፊ ዮሐንስ መኮንን ጉዳዩን አስረድተውናል። ከምደባ ጋር ተያይዘው ሲመደቡ ኦልሬዲ አንድ ፓርቲ ይሁን 2 ፓርቲ 3 ፓርቲ ዝርዝር ነው እኛ ላክነላቸው። ዝርዝሩን የጋራ ምክር ቤቱ አዘጋጅቶ ሲልክ ያንን ወዲያውኑ አንድ ፓርቲዎችን በአንድ አጀንዳ ውስጥ ነው የተመደቡት። ወደ የመወያያ ምድቦቻችን ልንገባ ስንል 8 የመወያያ አጀንዳ ወይንም ቴማቲክ ግሩፖች አሉ። በአጋጣሚ ስናየው ከኢዜማ የተወከልነው 4ታችንም ተወካዮች አንድ ቴማቲክ ኤሪያ ውስጥ ነው የተመደብነው። እኛ ብቻ ሳንሆን ሌሎች የፖለቲካ ፓርቲዎችም ሲያዩ እንደ ፖለቲካ ፓርቲ አስተዋጽኦ ሊያደርጉባቸው የሚችሏቸው አጀንዳዎች ላይ ሳይሆን ምናልባትም በጣም ትንሽ አስተዋጽኦ ሊያደርጉባቸው የሚችሏቸው ጉዳዮች ላይ ወይንም የጋራ ጉዳዮች ላይ ተመድበው ከፍ ያለ የፖለቲካ ክርክር ሰጥቶ መቀበል የሌሎች ሀሳብ መደመጥ የሚገባቸው መሰረታዊ በሚባሉ ጉዳይ ላይ እንዳልተመደቡ አወቁ። ዝግጅት ክፍላችን ዛሬ በቡድን ምክክር በሚደረግባቸው አዳራሾች ተዘዋውሮ ሂደቱን ለመመልከት ችሏል። የተለያዩ የፖለቲካ ፓርቲዎች ተወካዮችም ከተለያዩ የህብረተሰብ ክፍሎች ተወካዮች ጋር በተለያዩ ቡድኖች ውስጥ ሆነው ሲመክሩ ለመታዘብ ችሏል። ያነጋገርናቸው የፖለቲካ ፓርቲዎች ተወካዮችም ሆኑ የጋራ ምክር ቤቱም ችግሩ ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር በመነጋገር መፈታቱን አረጋግጠውልናል። ኦልሞስት ለኛ ወዲያው ቀረበ። የጋራ ምክር ቤቱ ከሀገራዊ ምክክር ኮሚሽኑ ጋር በመተባበር ይሄን አስተካክለናል። ከዛም በተጨማሪ የጋራ ምክር ቤቱ የሀገራዊ ምክክር ኮሚሽኑ አማካሪ ነው። ስለዚህ እነዚህ ነገሮችን ወዲያው ማስተካከያ እርምጃ አድርገን አንድ ፓርቲ አንድ አጀንዳ ውስጥ ሳይሆን አንድ ፓርቲ የተለያዩ አጀንዳዎች ውስጥ እንዲወያይ ማድረግ ችለናል። ምደባውን ጨርሰናል። የተለያዩ አጀንዳዎች ላይም ውይይት ውስጥ ገብተዋል ፖለቲካ ፓርቲዎች። መወያየት የምንፈልጋቸውን አጀንዳዎች እንድንመርጥ፣ ሁለተኛ ማንን በየትኛው አጀንዳ ላይ ብንወክል በደንብ ይወያይልናል የምንለውን ኤክስፐርት ራሳችን እንድንመድብ ውይይት አደረግን። ከዛ ውይይት በኋላ አሁን እኔ በፌደራል ከተሞች ጉዳይ ላይ እወያያለሁ። የሰለጠንኩበት የሙያ መስክ እዛው ስለሆነ በህግ ሙያ የሰለጠኑና በህገ መንግስት ጉዳይ ላይ ሰሩ የነበሩ ኤክስፐርቶቻችን ደግሞ በሀገረ መንግስት ላይ ይሰራሉ። በሌሎች ፓርቲዎችም የተደረገው ይሄ ነው። ስለዚህ ለኢዜማም ሆነ ሌሎች የፖለቲካ ፓርቲዎች ይሄ ኮሚሽኑ የገጠመንን ያካሄድ ችግር ተገንዝቦ ሀሳባችንን አድምጦ ለሀገር ኮንትሪቢዩት ልናደርግ ሀሳብ ልናዋጣ በምንችልበት መንገድ ስላዳመጠን በዚሁ አጋጣሚ እናመሰግናል። ፈጣን ምላሽ ነው የሰጡን። በጉባኤው ላይ ሲሳተፉ አግኝተን ካነጋገርናቸው የፖለቲካ ፓርቲዎች ተወካዮች መካከል በትግራይ ክልል ከሚንቀሳቀሱ ፓርቲዎች አንዱ የሆነው ትንሣኤ ሰብዓ እንደርታ ይጠቀሳል። ሊቀመንበሩን ከበደ አሰፋን ስለ ትግራይ የምክክር ተሳትፎ ሁኔታ ጠይቀናቸዋል። የትግራይ ህዝብ እያንዳንዱ በየወረዳው ያለውን በየቦታው በየወረዳው የሄድክ ማወያየት ማሳተፍ አጀንዳዎቹን በራሱ እንዲለይና ተወካዮቹን ራሱ እንዲመርጥ ማድረግ ይገባ ነበር። ግን ደግሞ
ትግራይ ውስጥ ያለው ቡድን ይህንን እንዲሆን አልፈቀደም። የትግራይ ህዝብም አልታደለም። ላለፉ ብዙ ዓመታት በእንደዚህ አይነት ስቃይ ውስጥ ያለ ህዝብ ነው። በመሆኑም ደግሞ ከመቅረት ስለሚሻል በተለያየ ምክንያት እዚህ መሀል ሀገር ላይ ያለው የትግራይ ተወላጅ የዚህ ምክክር ሂደት ተሳታፊ ማድረግ ይሻላል። ይሄ ማለት በቂ ነው ማለት አይደለም። ከመቅረት ግን ይሻላል። ስለዚህ እኛም እዚህ ያለነው የትግራይ ህዝብ አካል እንደመሆናችን መጠን የትግራይ ህዝብን አጀንዳዎችና ችግሮች ይዘን ተገኝተናል። ለትግራይም ለኢትዮጵያም መፍትሄ ይሆናል ብለን የምንለው ውይይት እናደርጋለን ማለት ነው። ከኢትዮጵያ ሀገራዊ ምክክር ኮሚሽን የተገኘው መረጃ እንደሚያሳየው ከ80 በላይ ከተለያዩ የትምህርትና የምርምር ተቋማት የተውጣጡ ምሁራን በባለሙያዎች ፓናል አባልነት ጉባኤውን እያገዙ ይገኛሉ። ሂደቱን ለመታዘብ ባቀረቡት ጥያቄ መሰረት ደግሞ ከኢትዮጵያ ሰብአዊ መብቶች ኮሚሽንና ከተለያዩ ሲቪክ ማህበራት የተውጣጡ 50 ገለልተኛ ታዛቢዎች ሂደቱን በቅርበት እየታዘቡ ይገኛሉ።